እናመሰግናለን። ይሄ ማን ልበላንቺ ትበራል የመጣሽው እኔ ምኖች ስለራስሽ በኋላ ታስተዋውቂያለሽ። እኔ ነብዩ እባላለሁ ከኢዝን የመጣሁት የአሶሲዬሽኑ ጀነራል ማኔጀር ነኝ። ዛሬ የተገናኘነው አሌክሳንደር እና የእሱን ጀርኒዎች ለማወቅና ለመስማት ነው። አሌክሳንደር ስለራሱ ይነግረናል። ከዛ ጥያቄዎች እንቀጥላለን። አይ ቲንክ አንድ ሰዓት is more than enough ዲስከስ ለማድረግ እንደን ሪፍሬሽመንቶች አሉ። በመሃል ወሬው ካልጣማችሁ መጠጣት መብላት ይቻላል። ዲፔንድስ ኦን ዘ ኮንቨርሴሽን። አሌክስ ስለመጣ እናመሰግናለን። ፕሊዝ ሰራስ ኢንትሮዲዩስ አድርጉ። ስለጋበዛችሁኝ አመሰግናለሁ። ስሜ አሌክሳንደር እስኪያስ ይባላል። የቁብ መስራችና ስራ አስኪያጅ ሆኜ እየሰራሁ እገኛለሁ። እቁብ እንደምታውቁት የፋይናንሻል ቴክኖሎጂ ፕላትፎርም ነው። በባህላዊ ይዘት ያለውን የእቁብ አካሄድ፣ አስተዳደር እንዲሁም አከፋፈል ሙሉ ለሙሉ በአንድ መተግበሪያ ላይ የያዘ ሁሉን አቀፍ የሆነ ፕላትፎርም ነው ማለት ነው። ስለዚህ እዚህ ስለመጣሁ እና እዚህ ስለጋበዛችሁኝ አመሰግናለሁ። ሜቢ እንደ ዛሬ ከስታፍ ጋር ሪሌትድ ካምፓኒ ያላቸው ፕሮዳክት ያላቸው ናቸው ዩዥዋሊ የምንጠራው እና ዘጋስት ከኢንሴፕሽኑ ጀምሮ ያለውን ፕሮሰስ እንዴት ናቪጌት አደረጋችሁ? እንዴት አይዲት ያደረጋችሁት? ከዛ ፊት የነበሩ አካሄዶችና ምን ሞከራችሁ የሚለው ካሁን ሌላ ሰው ልክ እንደ ቴስት አይዲት ማድረግ ይፈልጋል፣ ቴስት ማድረግ ይፈልጋልና ለእናንተም ፕሮሰስ ሰራ የሚለው ነው። ኦኬ ሶ አክቹዋሊ ከኢንኮርፖሬሽኑ በፊት አይዲዬሽኑ 2018 ነው 2019 ላይ አይዲዬሽኑን ዴቨሎፕ እያደረግን ነበር። ማለትም አፕሊኬሽኑ ምን ሊመስል ይችላል፣ ወደ መተግበሪያ ሲመጣ ሙሉ ፕሮሰሱ ምን ሊመስል ይችላል የሚለውን ነገር እንደ አይዲያ። ከዛ በፊት ደግሞ ምን ኢንስፓየር አደረጋችሁ ለሚለው ጥያቄ ኖርማሊ ያው ፋይናንስ እንደምታውቁት ማይክሮ ፋይናንስ ሄዳችሁ ልትበደሩ ከሞከራችሁ ወይም ባንክ ሄዳችሁ ብድር ከጠየቃችሁ ታውቁት ነው። ሃይ ኮላተራል አስክ አለው። ማይክሮ ፋይናንስ ላይ ደግሞ የኢንተረስት ሬት ወይ ደግሞ የኢንትረስት የወለድ መጠኑ በጣም ትልቅ ነው። ስለዚህ አብዛኛው የህብረተሰቡ ክፍል ይህን አፎርድ ማድረግ ስለማይችል ወደ እቁብ ወዳሉ ኢንፎርማል የሆኑ ፕራክቲሶች ይሄዳል ማለት ነው። እኛም ይህን ነገር ተገልግለን ተጠቅመንበት እናውቃለን በትራዲሽናል መንገዱ። ይሄ ለእኛ ስፓርክ ያደረገው ምንድነው? ኦኬ ዋት ኢፍ ይህን ነገር ስኬል ብናደርገው፣ ይህን ነገር ወደ ላቀ ደረጃ እና ብዙ ሰዎች ተጠቃሚ እንዲሆኑበት ግዴታ ቴክኖሎጂን ሌቨሬጅ ማድረግ አለብን ብለን አሰብን። ከ2018-2019 ዋይርፍሬሙን ቢልድ አድርገን የመጀመሪያውን ፕሮቶታይፕ ሰርተን 2020 ኦገስት ላይ ኢንኮርፖሬት አደረግነው ካምፓኒውን ማለት ነው። ኢንኮርፖሬት በምናደርግበት ሰዓት ላይ የመጀመሪያው የእቁብ ካምፓኒ እንደመሆኑ መጠን እንደውም አክቹዋሊ there was a funny story እቁብ ለምን አላችሁት ካምፓኒያችሁን ልክ የሚመዘግቡት ንግድ መዝጋቢዎቹ እንደዛ ብለው ጠየቁንና አይ ቤተሰብ እቁብ ጥሎልን ነው ስራውን የጀመረው ለዛ ነው ለማስታወስ እቁብ ያልነው አላቸው። ለምን ኢማጂን ለማስረዳት እቁብን ወደ ስልክ አምጥተን ይሄን እናደርግ ነው ብንላቸው it's totally unheard of ሊረዱን አይችሉም። እንደዚህ አቋቁሞ ስላስጀመሩን እሱን ለማስታወስ ነው ምናምን ብለን ክሬት አደረግነው፣ ትሬድማርክ አደረግን። ከዛ በኋላ እንግዲህ ያው ኮፋውንደሮቹ ራሳችን ነው ካምፓኒውን የኦፕሬሽኑን ማርኬቲንግ ሆነን ኦፕሬሽንስ ሆነን ፋይናንስ ሆነን ሁሉም ነገር ራሳችን ኢንሃውስ ሸፍነን ነው ስንሰራ የነበረው። ምንም አይነት ኤክስተርናል ኢንቨስትመንት ሬስ ሳናደርግ ማለት ነው። ለምን ማንኛውም አይነት ኢንቨስተር ገንዘብ ሊሰጣችሁ የሚችለው በተጨበጠ ነገር ላይ በሀሳብና በምኞት ሰው የራሱን ገንዘብ ሪስክ ወስዶ ሊሰጣቸው አይችልም። መጀመሪያ ፕሩቭ እናድርገው ወደሚለው ኮንሰፕት መጣን። ይሄ ማለት ከቴሌብር ከመውጣቱ this is before የፔመንት ኢንፍራስትራክቸሩ ቡም ከማድረጉ በፊት ነው ይሄኛው ኢቨንት የተፈጠረው ማለት ነው። እኛ ቀድመን መተን ኢቨን ስፕሊት ፔመንቶች 3 way ስፕሊት ፔመንትስ ነው እኛ ጋር ሀፕን የሚያደርገው። እቁብ ለምሳሌ ሰብሳቢው የሚያገኘው ጥቅም አለ፣ ያሸነፈው የደረሰው ሰው የሚያገኘው ገንዘብ አለ። እኛ ደግሞ እንደ ሰርቪስ የምንጠይቀው የሰርቪስ ፊ አለ።
ስለዚህ 3-way ስፕሊት ፔመንቶች በዛ ሰዓት ላይ ሰፖርት አይደረጉም ነበር። አንዳንድ ጊዜ ከታይሚንጉ በፊት መተን ራሳችን ነገሮችን ማኑዋሊ ፊክስ ለማድረግ እየሞከርን ቱ ፖይንት ፔመንቶችን ስክሪንሾቶችን እየላኩ ዲጂታል ባልሆነ መንገድ ማለት ነው ከአፕ ወጥተው ክፍያቸውን ከፍለው እንዲመለሱ የሚያስገድድ ስርዓት ነበረ ቤታው ላይ ማለት ነው። ፕሮሰሱ በጣም ረጅም ነበረ። ኤንድ እንዳልኳችሁ እንደ ራይድ ሄሊንግ አፕ የኡበር አለ። ኡበርን እዚህ አምጥቼ ኮፒ ላድርገው የምንለው አይነት ነገር አይደለም። ቢካዝ እቁብ የራሱ ኑዋንስ አለው፣ የራሱ ትራዲሽን እና ካልቸር አለው። ስለዚህ ይህን ነገር ከሌላ ሰው አይተን የምናመጣው ነገር ሲሆን ፍሮም ስክራች ቢልድ የምናደርገው ነው። there was a lot of አሳምፕሽኖች ይዘናቸው የጀመርናቸው ሌተር ዲስፕሩቭ የተደረጉ እና ሪሙቭ የተደረጉ ነገሮች አሉ። እንዲሁም ደግሞ ያልጠበቅናቸውን አውትካሞች ደግሞ አግኝተን አዳፕት ያደረግናቸው ነገሮች አሉ። ፋስት ፎርወርድ ወደ ማርች 2021 ላይ ቤታ ወጣ። ከዛ በኋላ ኦልሞስት we garnered around 4,000 to 5,000 downloads in the first say 2 months. ከዛ በኋላ 10,000 የሚለው ማይልስቶን ሪች አደረገ። the PR እና የሚዲያ ካቨሬጁን መጣ። ነገር ግን እኛ እንዳሰብነው አይደለም። so we had to go back and revise everything, build from scratch again. መጀመሪያ የሰራነውን ስራ አፍርሰን እንደ አዲስ ቢልድ ማድረግ ነበረብን። we did that and by 2023 ፔመንት ኦልሬዲ ኢንተግሬት የተደረገበትን ሲስተም አወጣን ማለት ነው፣ እቁብ 2.0 ብለን። አሁን ላይ የምታገኙት ቨርዥን ቤሲክሊ እቁብ 2.0 ሲሻሻል መጥቶ ነው አሁን ላይ ያለው። ሞር ዩዘር ኤክስፒሪየንሱም ኢንተርፌሱም የፔመንት ሲስተሞቹ ሞር ኢዚየር ነው። it took us now almost 5 years this August just from the incorporation. ከአይዲዬሽን ጀምሮ 7 ዓመት ገደማ ሊሆነው ነው ማለት ነው። it's been a long journey but it's been one of a learning type. በጣም ብዙ የተማርናቸው ነገሮች አሉ። እኔም የዛኔ የምታውቁኝ ፀጉሬን አንጨባረሬ ምናምን ሌላ ነገር እየሰራሁ ነበር because we were so focused on the tech. ለካ ግን አንደርስታንድ ስናደርገው ቴኩ it's a tool not by itself the end solution. we've come a long way. እነዚህ ሌሰን የምትላቸውን ሜቢ you come up with an assumption, ያን assumption ፕሩቭ ዲስፕሩቭ ማድረግ አለብን። ራሱን ቻለ አንድ ጀርኒ ነው። ሜቢ እሱን ናቪጌሽን እንዴት ይመስል ነበር and then ቫሊዴሽን ይመስላል። ለምሳሌ where there is ሌላ ሲሚላር ማርኬት የሌለበት ሌላ ቦታ ማይሰራበት ወይም ትራንግሌት ማታረገው ሲኖር እዚህ ማርኬት ላይ እንዴት ይሰራል የሚለው ከሆነ ከምታውቀው ኮንሴፕቹዋል ነገር ጋር ነው ፕሩቭ እና ዲስፕሩቭ የምታደርገው ነው። እሱ ጀርኒ ምን ይመስል ነበር ሌላ ናቪጌት ያደረጋችሁት የሚለው? So basically those hypotheses that we had initially that eventually disprove የተደረጉት is because user persona እንሰራለን። normally any የuser interface እና user experience flows ሲሰራ user personas ይኖራሉ and these user personas are the sample ወይ ደግሞ ሶሳይቲ ዲስክራይብ ያደርጋሉ ብለን የምናስባቸው ሳምፕሎች ናቸው። እነዚህ ሳምፕሎች ስናመጣ ለነሱ ፊት ያደርጋሉ ብለን ያሰብናቸው ቱሎች አሉ። ለምሳሌ አብዲ የሚባል አንድ የመርካቶ ነጋዴ አለ። የሚጠቀማቸው ቱሎች ምንድን ናቸው? ኦኬ CBE USSD ይጠቀማል። certain amount of know-how አለው። ውጭ ያለችቱ ጋር ለመደወል ኢሞ ይጠቀማል። now ምንድነው ቅድም እንዳልከው ትራይቡሌት የምናደርገው ኦልሬዲ ኤግዚስት ከሚያደርጉና እነሱ ሊጠቀሟቸው ይችላሉ ብለን ከምናስባቸው ቱሎች ናቸው። but እሱ ራሱ ሚስሊዲንግ ሊሆን ይችላል because እቁብ ኑዋንስ ነው። we always say like hidden የሆኑ ጀሞች አሉት። እኛ በራሳችን መግባባት የምንወስናቸው በወረቀት ላይ ግን ሲሰፍሩ በጣም ኮምፕሊኬትድ የሆኑ ነገሮች አሉት። ያንን ፓርት ካፕቸር ለማድረግ ግዴታ ዩዘር ቴስቲንግ በጣም ኢምፖርታንት ነበር። we did the user test and unfortunately some of those assumptions were against እነሱ ከሚያውቁትና እነሱ እኛ ዩዘር ፐርሶና ቢልድ ስናደርግ ያስቀመጥናቸው ሜትሪኮች ውጭ የሆኑ ነገሮች ነበሩ። it's kind of a humbling experience in a sense where እርግጠኛ ሆነን እነዚህን ቱሎች ይጠቀማሉ ብለን ያስቀመጥናቸው ነገሮች they were disproven
but also we found other things expect ያላደረግናቸው ነገሮች ደግሞ ነበሩ። ለምሳሌ መርካቶ ላይ እጣ ሲወጣ በጣም ራሱን የቻለ ሂደት አለ እና ሂደቱ ላይ አንድ ሰው ሲያሸንፍ ይገባበዛል። ቁርጥ ምናምን እየተበላ የተዝናና ነው ያን ነገር የሚያደርገው እና እኛ መጀመሪያ እንደ ሴሊንግ ፖይንት ያሰብነው አቀለል ነው ብለን ነው። ነገር ግን እንደ እናንተ አንድ ቀን ብንበላበትን የቁርጥ ቀን እሷንም ካልወሰድን አላችሁ ምናምን አሉ። so that's something we cannot think of or capture። ከዛ በኋላ እኛ ደግሞ ምን ብለን መጣን? እቁብ ኢቨንትስ ብለን ጸበል ቅመሱ ሲባል RSVP እንዲደራረጉ። ከዛ ይሰድ ምንድነው አረዘማችሁት? እኔ ሰውየው ካጠገቤ ነው ያለው ማለት ምናምን አሉ። so እንዴት ነው እነዚህ ነገሮች ሁሉ እኛም እንደ ሶሉሽን ራሱ ሪባትል አድርገን የመጣነው ነገር it was kind of wrong. And still our technology is dynamic, it always changes. አሁን ላይም የሆነ የፋይናል ፕሮዳክት ላይ ሆነን አይደለም የምናወራ ያለ ነው። ስቲል የሚሻሻል ስቲል ብዙ ጋፖች ያሉት ስራ ነው። but I guess ያው እንደ ቴክ አዌይ ብዬ የማስበው ነገር ማርኬቱ ለፕሮዳክቱ ያለው ፊድባክ is going to be very different from your first assumptions. And that was the humbling experience. Yeah. Okay. Very good. So ምን ያህል ኢንዴፕዝ ወረዳችሁ? ለምሳሌ ስንት እቁብ ተመዘገባችሁ? ዲድ ዩ አክቹዋሊ ያን ያህል ድረስ ወረዳችሁ? እቁብ ተመዝገባችሁ አይታችሁ እዛ ድረስ ሄዳችሁበት አንግል አለ? እንደን ይሄኛው ጀስት ማርኬት ሳይድ ሬጉሌሽንስ እንዴት ነው ዲስከቨር ለማድረግ የሞከራችሁት? አሴስ ለማድረግ ቴስት ለማድረግ የሞከራችሁት እና ሁለቱም ሳይድም የሆነ መልኩ የምትነግረን? Okay. So በማርኬቱ በኩል ኖርማሊ መርካቶ is Africa's largest, one of the largest I would say marketplaces. እዛ ድረስ ሄደን ሰዎችን ኦንቦርድ ለማድረግ በአካል ሄደናል። እኔ ፐርሰናሊ ሄጃለሁ። የዛኔ ግን ሰዎች አንድ ዩኒክ የሆነ ኤክስፒሪየንስ ነበራቸው። ለምሳሌ ከሬጉሌሽኑ ጋር ማያይዤ ላነሳል የምፈልገው ሰዎች በካሽ የሚጥሉበት ምክንያት አልፎ አልፎ ትራክ ሬኮርድ የሌለውን ገንዘብ ዲጂታል ቦታ ላይ ገንዘቡን ማስገባት እንደ ትራኪንግ ሊታሰብ ይችላል። ሶ ዲክሌር ያልተደረገ ነገር ካለ ነገ ጠዋት ላይ ሬኮርድ ሊኖረው። ሶ በአንድ በኩል አልፈለጉትም እነሱ ሰዎች። ኢንፎርማል ፕራክቲስ ላይ ያሉ ሰዎች ፎርማላይዜሽኑ አልፈለጉትም። ብሳይድስ ዳት በጣም ኪን የሆኑ ሰዎች ነበሩ። ሶ ትልልቅ ገንዘብ የሚጥለው ሰው ሳይሆን ትንሽ ገንዘብ የሚጥለው ሰው ነው ሞር ወደኛ መምጣት የፈለገው። ለምን? nothing to hide, just ስራዬን ያቀልልኛል። እቁብ እጣው ሲወጣ ባያስድ የሆነ ነገር አለው። ለምሳሌ ሰብሳቢው የሆነ ሻይ ምናምን ሰጥተህ በጀርባ ሄዶ ለአንተ ስም እንዲያወጣልህ ምልክት አድርጎልህ እጣውን ኢንፍሉዌንስ የማድረግ ድረስ ነገር አለና እሱም ፓርት በመቅረፋችን ደስተኛ የሆኑ ሰዎች ነበሩ። ግን from the regulation side ደግሞ በታክስ በኩል ዲክሌር የተደረገ ሶርስ ኦፍ ኢንካም ያለው ሰው ወደ እንደዚህ አይነት ሊጋል እና ፎርማል ፕራክቲሶች መምጣት አይፈልግም። so that being said, we were met with different reactions to our product. በአካል የመዘገብናቸው ብዙ እቁቦች ነበሩ። እንደውም ስፔሲፊክሊ ያው መርካቶ ለምታውቁት ሰዎች ሚሊተሪ ተራ ቴክስታይል ቦታዎች የሚሸጥባቸው ቦታዎች እዛ አካባቢ በተለይ ሞር እኛው ፋሚሊያር የሆነ ኤሪያ ስለነበር እዛ ሄደን ኦንቦርድ ለማድረግ የሞከርንበት ሂደት ነበረ። ከዛ ውጪ ያው ፋሚሊ ፍሬንድስ የመጀመሪያ ኤርሊ አዳፕተርስ የምንላቸው በቅርበት አፑን ትረስት ሊያደርጉበት የሚችሉት ባይ አሶሲዬሽን ትረስት ሊያደርጉ ይችላሉ። ይሄ ነገር አዲስ ነው ግን እንሞክረው ይላሉ። ቶታሊ ግን ፎሬን የሆኑ ሰዎች ባይ ዲፎልት ትረስት ቤስድ ነው አይደለም። we always say it's built by trust and sustained by commitment. so trust ከሆነ ፋውንዴሽኑ አፕ ነው ሲባል ባይ ዲፎልት ምን ያስባሉ? ይሄ ገንዘብ ላይክ ቢወስዱብኝስ ቢጠፋስ የሚል ፋይናንሻል ሊትረሲ ደግሞ እኛ ሀገር በጣም ሀይ አይደለም። so እነዚህ ሰዎች ጥሩ ነገር ይዘን መተናል ብለን ስናስብ ያገኘነው ነገር ግን ወደኋላ እንድንመለስ ያደረገን ነገር ነበር። but it's always give or take type of thing and ፓርትነሮቻችን እዚህ ላይ ሰፖርት አድርገውናል። ያው ፎርማል የሆኑ ፋይናንሻል ኢንስቲትዩሽንስ፣ ባንኮች፣ ማይክሮ ፋይናንሶች
መተው እኛ ጋር አብረው ፓርትነር አድርገው መስራት ሲጀምሩ ትንሽ ሰዎች ሞር ትረስትን የማግኘት ነገር አግኝተናል። as far as regulation is concerned ያው እንግዲህ እስካሁን ድረስ የተሰራ ማዕቀፍ የለም እነዚህ ኢንፎርማል ፕራክቲሶች ላይ። ነገር ግን እኛ በራሳችን ያው በኢንሳ በኩል የሳይበር ሴኩሪቲ እና በሴኩሪቲ በኩል ያለው ነገር አለ። በኢኖቬሽን እና ቴክኖሎጂ በኩል የራሱ ፐርሚት አለው፣ ማረጋገጫ የብቃት ማረጋገጫ አለው። እነዚህ ነገሮች ከተሟሉ በኋላ ደግሞ ያው ከባንኮች ጋር ደግሞ ያሉ የራሳቸው ፐርሰናል የሆኑ ኮንትራክቹዋል አግሪመንትስ አሉ። ሶ እስካሁን ድረስ የገጠመን ያው ቻሌንጅ የለም በዛ በኩል but we're also part of the Digital Financial Service Providers Association። ይህ እንደዚህ አይነት ፕራክቲሶችን ሞር ሎቢ እንድናደርግበትን አድቮኬሲ እንዲሰጥ እና እቁብና የመሳሰሉ ሌሎች እንደ እድር ያሉ ሌሎች ፕራክቲሶች ላይ ፋይናንሻል ኢንክሉዥን ፕሮሞት ከማድረግ አንጻር አንደር ባንክድ የሆነውን አንባንክድ የሆነውን ሰው ስለ ቶታሊ ፎሬን ስለሆነ ነገር ብናወራ አይረዳም። ግን እቁብ ስንለው ማናችንም እዚህ ያለ ነው አንደርስታንድ እናደርገዋለን። ሶ አይ ቲንክ እንደ ብሪጅ ነው ብዬ አስባለሁ ቢፎር ዊ ስታርት ፕሪቺንግ አባውት አሁን ያለው ስለ ኤአይ ስለ these things are totally foreign concepts to the Ethiopian community እና I think እቁብ የመሳሰሉ እንደ እድር ያሉ ነገሮች አንድ ስቴፒንግ ስቶን ናቸው ብዬ አስባለሁ። ትንሽ እንደብዝም ብትሄድበት የትረስት ቢልዲንግ ኤክሰርሳይዝ ኦፍኮርስ መጀመሪያ ሪስክ አቮይድ እንድታደርግላቸው እና የተወሰኑ ሾ እንድታደርግላቸው በዝማን ፓርት ትልቅ ከምትላቸው በጣም ትንሾቹ ናቸው ፈርስት ላይ ዶክተሮች የሚሆኑት። ይሄ ትረስት ቢልዲንግ ኤክሰርሳይዙ not because የኔ ፌለሩ ስለሚቀንስ ሪስኩ ትንሽ ስለሆነ ነው የሚገቡት ወይስ እንዴት ነው ትረስት ቢልዲንግ ኤክሰርሳይዙን ቢልድ ያደረጋችሁት? I think both, combination of both. በትንሽ ነገር የታመነ ኢቭን ለኛም ይባላል እንደ ተረት አይደል፣ በትንሽ የታመነ በትልቅ ይታመናል። ሶ በአንድ ብር የሞከረው ሰው ጥሩ ነገር ካገኘ ጥሩ ኤክስፒሪየንስ ካገኘ it's most likely that they will go for a bigger amount። አንድ ብር የጀመረ 100 ላይ ይደፍራል። ሶ ለኛ it's an ice breaker በትንሽ መጀመሩ። ሁለተኛ ያው ፋሚሊያራይዜሽን ነው። ቱሉን ፋሚሊያር ለመሆን ግዴታ የመጀመሪያው the rational way of approaching these kind of things is በትንሽ ሊጀምርና ሊሆኑ ሶ ፋሚሊያር ከሆነ በኋላ አካሄዱን ከተረዳው በኋላ ገንዘቡ ደግሞ ዩዙሊ ከበላ በኋላ because አየር ላይ ያለ ነገር ሲሆን they don't understand it እና ገንዘቡን ተቀብሎ የሆነት ሰጡኝ okay so that's when adoption ቀስ በቀስ ማደግ የጀመረው። so ይሄ somehow የኔትወርክ ኢፌክት አለው አይደል? የሆነ ግሩፕ ኦፍ ፒፕል አንድ ሰው 5 ሰው 10 ሰው እያመጣ እያደረገ ይሄዳልና መጀመሪያ የመጡ ሰዎች ኢንፐርሰናል አግኝታችሁ ታውቃለህ? አውርታችኋል? ማታውቃቸው ሰዎች ኖት ያንተ ጓደኞች ነው ሰው ማታውቃቸው ሰዎች የእነሱ ኤክስፒሪየንስ የሚመስል ነበር? መጀመሪያ አካባቢ የነበረው ያው ሚክስድ የሆነ ሪአክሽን ነው። ቢሮ መጥተው በአጋጣሚ ያገኘኋቸው እንዲሁም በተለያዩ ኢቨንቶች ላይ ተገናኝተን ዲስከስ ያደረግናቸው ሰዎች ተጠቀመዋለሁ ኦኬ what do you think about it ሲባሉ normally it's refreshing that አዲስ ነገር መሞከሩና በዚህ መንገድ መምጣቱ ኖርማሊ ትራዲሽናል የሆነውን ቨርዥን አፕሮች አላረገው so this is the only way I would go at joining an እቁብ ያሉ ሰዎች አሉ። ከዛ ደግሞ በጣም ቀላል ነገር ደግሞ ውስብስብ አደረጋችሁት because early on የነበረው user experience አሁን ላይ ካለው ጋር አንድ አይነት አይደለም። አሁን ላይም still optimize ይደረጋል ግን the first one እኔ ራሴ ተመልሼ ሳየው ብዙ ፊቸሮች እና በጣም ብዙ ዩዝ ኬሶችን አንድ ላይ እናደርጋለን ብለን የባሰ አወሳሰብንባቸው በት step by step uncover መደረግ ያለበት ነገር ይመስለኛል። so I was a mixed reaction but more ወደ recent በመጣንበት ሰዓት ላይ ግን more positive feedback አለው than ድሮ ከነበረው which means ያሻሻልናቸው ነገሮች ጥሩ ሪስፖንስ አግኝተዋል ማለት ነው in a way so that's ቤት ነው during the course of 5 years መጀመሪያ ዓመት ላይ የመጡት ፊድባኮች versus now of course the degree እና እንትኑ ይለያያል volume ይለያያል but more or less now it's more mature ማርኬቱ ላይ ያሉት ትሬንዶች I think የተሻለ trajectory ላይ እንዳለን ያሳየናል so
I believe all in all there's a positive reaction. So እዚህ ከደረሳችሁ I think maybe ተወሰኑ ቁጥሮች የምትሰጠን ከሆነ ምን ያህል ተጠቃሚዎች አሉ፣ ሳይዛቸው ምን ያህል ይመስላል፣ እንደዚህ ኢቨንቹዋሊ ስለ ኮምፒቲሽኑ ትንሽ ተወሰኑ ኢንፎርሜሽን ቢኖር። ኦኬ ቅድም ምናልባት ዲስከስ እያደረግንም ስለነበር we are literally the first እቁብ company in Ethiopia, and I believe we could have created a market, not a product but a market, because ምንድነው አንድ ነገር ኮንሴፕቱን ፕሩቭ ካረግ ነው ካጠገብ ያለውም ሰው እንደውም በዚህ መንገድ ቢሰራ ማሻሻል ይቻላል። so ለኢኖቬሽን we have just opened the door። ከዛ በኋላ የመጡ ብዙ ፕሮዳክቶች አሉ። I think ለኤንድ ካስተመሩ ሁልጊዜ ኮምፒቲሽን ቆንጆ። Sometimes people get entangled, I would say, in the idea of entitlement way. No, it's not actually, because it's such a concept that has lived በጣም ብዙ ረጅም ዓመታት ያሳለፈ ወደኛ የመጣ ነገር ነውና I don't think እንደ ካምፓኒ እንደ ስታርታፕ እንደ ግለሰብም ክሌም ያለው ነገር አይመስለኝም። that being said ለኤንድ ካስተመሩ የተሻለ ኦፈሪንግ ይሰጣል። የኛ ያቀረብነውን ነገር አለ፣ ከዛ ሰው ደግሞ አንድ ይሄ ነው ሁለት ይሄ ሊመስል ይችላል። ከዛ ደግሞ ኤግዚስት የሚያደርገው የነበረው ኮምፒቲሽን ያኛው ሲመጣ እንዴት ኢኖቬት ላድርግ የሚለውን ጥያቄ ጠይቅና ወደ ሶስተኛው ስቴፕ ይላል። so the end game is efficiency, more creative approaches and innovation, and thirdly competitiveness always brings the price down አይደለም። ስለዚህ I think for the end customer ጥሩ የሆነ ነገር ያለው ይመስለኛል። also ያው በቁጥሮቹ ደረጃ አሁን we have between Android, which is the Play Store, iOS, Apple devices, and Telebir Super App ላይም አዋሽ ብር ፕሮ ላይም አለን። ከ100,000 በላይ ዩዘር ዳውንሎድሶች አሉ። ከነሱ ውስጥ አክቲቭ የሆኑ ከ2,000 በላይ አክቲቭ እቁቦች ሴቪንግ ግሩፖች አሉ። ዲግሪያቸው ያው ኦን አቨሬጅ 6 አካባቢ የያዙ ሜምበሮች አሉ። and average size is 5,000. ይሄኛው ትሬንድ የዛሬ ዓመት ላይ ከነበረው ጋር ስናየው ከ2,000 ነው ወደ 5,000 የዘለለው። because of course inflation ላይ ያለው ሰው አሁን ለምሳሌ በ30,000 ገዛለሁ ብሎ ያሰበውን ነገር አሁን 50,000 ገብቶበታል። so ያው ሰዎቹንም እየጨመረ ነው፣ ኢንዲቪጁዋል ኮንትሪቢዩሽንስም እየጨመሩ መጥተዋል ማለት ነው። ይሄኛው I guess የማክሮ ትሬንዱ እኛ ማይክሮ ኢፌክቱን ስናየው ማለት ነው። and also ሌላ ኖቲስ ያደረግነው ነገር የቴሌብር እንዲሁም ሌሎች የፔመንት ኢንፍራስትራክቸሮች ማቹር የማድረግ ነገር ለኛም ስፒል ኦቨር ኢፌክት አለ። ለቴሌብር ብሎ የመጣ ሰው ነዳጅ ሊከፍል ብሎ አዳፕት ያደረገው ሰው እቁቡን እግረ መንገዱን ያገኝና የመጀመሪያውን ፔመንት አድርጎ እቁቡን ይጀምራል። so there is a trend of an upside trend, I would say, on all things እቁብ, all things digital and all things payment. so እነዚህ ሶስቱ ነገሮች ናቸው basically financial and technology የሚሉትን ሁለት ነገሮች merge ስናደርገው ማለት ነው። and as far as other numbers like አሁን ላይ even ውጭ ሀገር ያሉ ኢትዮጵያውያንን እዚህ ሀገር ውስጥ ካሉ ቤተሰቦቻቸው፣ የስራ ባልደረቦቻቸው እንዲሁም ቤተሰቦቻቸው ጋር ለመጣል ሲፈልጉ አሁን ላይ የሬሚታንስ አንግልን ቢልድ አድርገናል። which means በዩኤስ ነምበር ሆኖ ሳይን አፕ እንዲያደርጉ እንዲሁም አሁን ላይ አይታችሁ ከሆነ ቻፓ ሌሎችም ፕላትፎርሞች ላይ በቀላሉ ገንዘብ መላክ ይቻላል ከውጭ ሀገር። the only catch is ያው ፔአውቱን ቢቀበሉት እዚህ ሀገር ባለው አካውንታቸው ለምን ያው ካሽ USD አውትፍሎ ስለማይቻል ያው እንግዲህ ሁላችሁም ታውቃላችሁ። but ምንድነው ሌሎች አንግሎች አሉት። so embedded የሆኑ የሎን ሰርቪሶችን የኛ ፓርትነር ባንኮች ፕሮቫይድ ማድረግ ይችላሉ። meaning የአንተ የ50,000 ብር እቁብ ከወሰድክ የምትፈልገው የምትገዛው ዕቃ የ200,000 ብር ከሆነ 150,000 ብር ልዩነት ያመጣብሃል። ያችን 150,000 ብር ደግሞ ይችን 50,000 እንደ አንድ ዲፖዚት ተይዞ የቀረው ነገር ደግሞ ሎን ፋይናንስ እንዲደረግበት ስፔሻሊ የምትከፍለው ደግሞ በዩኤስዲ ሲሆን ለእንደዚህ አይነት ሰርቪሶች ብቁ እንድትሆን ያደርግሃል ማለት ነው። so these things I believe have created a whole new use case for our platform, and numbers wise briefly ይመስላል። so የእቁብ ፋንዳሜንታል ፓራዳይሙ ዲሴንትራላይዝድ የሆነ ፋይናንስ ነው።
but then አሁን በሆነ መልኩ ሴንትራላይዝ ስታደርጉት ብሩ አይደለም ሴንትራላይዝ የተደረገው but then the whole system is being centralized ምኑ ጋር ኢፌክቱ የመጣው ምኑ ጋር ስላለው ለምሳሌ ፓራዳይም ሽፍት በጣም ትልቁ ሊን ስላለው let's say የምታውቁ ሰዎች ነን nobody knows about it በመሃላችን ነው ያልከው ወደ ቴክኖሎጂ ሲመጣ ልክ እንደኔ የሚፈልጉ ሩቅ ያለ ሰውዬ የማይገናኙ ሰዎች ይመጣሉ ምክንያቱም አሁን ዲያስፖራም ከሆነ ኮንዶሚኒየም ከአይቲም ሁሉም ለሰዎች አንድ ላይ መግባት ይችላሉና ያ አዲስ የሆነ እንትን ግሩፕ ክሬት አድርጓል ሶ የዛ ፓራዳይም ሽፍት ፊል አድርጋችሁታል ወይስ ዝም ብዬ ቀባጠርኩ ነው no you're right so there is a paradigm shift እንዴት ነው መሰለ አሁን ለምሳሌ ፕራይቬት እና ሆስትድ የምንላቸው ሞዴሎች አሉ ፕራይቬት ወይም ፐብሊክ የምንለው ፐብሊክ is synonymous with hosted because ለፐብሊክ ኦፕን የሆኑ እቁቦች አሉ ሶ ፕራይቬት እቁብ የምንላቸው በግላቸው ራሳቸውን አደራጅተው እንደ ግሩፕ የሚመጡ እቁቦችን ነው ሁለተኛው ሴግመንት ደግሞ የማይተዋወቁ ሰዎች ወይ ደግሞ ኢንዲቪጁዋሎች በግላቸው የሚመጡ ለምን ሰብሳቢ አያውቁም ወይ ኮሚኒቲ ውስጥ ላይ አክቲቭ አይደሉም but one thing is ስልካቸው ላይ ናቸው ሶ በስልካቸው ተጠቅመው ራሳቸውን ኦንቦርድ ካደረጉ በኋላ ሲሚላር የሆነ ማች ሜኪንግ አይነት ኤክስፒሪየንስ አሳልፈው ያ ሁሉም የምንጠይቃቸው KYC more rigorous ይሆናል of course but private ለሆኑ ሰዎች እንደ value proposition ስናስበው those private groups in the ledgering book ነው የሚጠቀሙት with an additional payment infrastructure so አድሚኒስትር ያደርጋሉ ማን ከፈለ ማን አልከፈለም ያያሉ ከዛ በኋላ ክፍያቸውን ከፍለው እጣቸውን ይወስዳሉ unbiased የሆነ ሎተሪ ሲስተም ያላቸው እነዚህ ናቸው value proposition already ግን ግሩፕ ለሌለው ግለሰብ ግን you're doing everything አድሚኒስትሬሽኑ ጋር ከመድረስ በፊት ማዋቀሩ ላይ ተመስርቶ ከዛ በኋላ KYCን ኮሌክት ማድረጉ KYCን ኮሌክት አድርጎ ክፍያቸውን በአግባቡ መክፈላቸውን ቼክ አድርጎ ፔመንቱ ዲስፐርስ አድርጎ ሙሉ ሳይክሉ እስኪያልቅ ድረስ ፍሎውን መከተል የካምፓኒው ስራ ይሆናል ማለት ነው ሶ የሰብሳቢውን ስራ ሮል አይደለም እየወሰድን ያለ ነው we're basically adding a layer of convenience and efficiency on what exists so private corporate ስታረጉ አድሚን ከሆናችሁ ፐርክ ሚላል የአድሚን ጥቅም እሱ ማስከበር ይችላል ሶ 200 ብር ከሆነ የሚከፈልህ አሁንም 200 ነው የሚከፈልህ and የኛ ትራንዛክሽን ፊ በጣም ነው 0.5% አካባቢ so basically ለሌጀሪንግ እና ቅድም ላልኳቸው አገልግሎቶች የምንጠይቃቸው ሌላኛው በሆስትድ ሞዴል ላይ ስንመጣ ግን የምንሰራው አገልግሎትም ስራችንም more ሰፋ ይላል and hence why we ask a 2.5% service fee which is still አሁን ላይ even አንዳንድ ፔመንት ኢንፍራስትራክቸሮች just for payment ከዛ በላይ ይጠይቃሉ so በጣም ነው ያደረግንበት ምክንያት ምንድነው we don't want to have የራሳችንን ፕላትፎርም አዳፕት ለማድረግ ቤሪየር መሆን አንፈልግም so at least ሞክረውና ቫልዩን ካየው በኋላ ክፈለን የሚል አይነት ኮንሰፕት ነው ያለን እኛ because አልፎ 3% ነው ስትለው by default ወደ ደብተር መመለስ የሚፈልግ ሰው አለ and we are in a price sensitive consumer market ስለዚህ የአንድ ብር ዲፈረንስ በጣም ትልቅ የሚያመጣ ከሆነ plus they're going to access credit ገንዘብ ፈልጎ ነው የሚመጣው so it's kind of self defeating in a way to charge a higher rate so በእነዚህ ሁለት ሞዴሎች ላይ ስናይ ዲሰንትራላይዝ አድርገነዋል in the sense of power ነብዩ በሰብሳቢ ነብዩ አርፍጃለሁና ሊያባረኝ ነው አይደለም so ነብዩ ፈላጭ ቆራጭ መሆን ያለውን ሮል like ሮል መወጣት ይችላል ግን adverse effect of centralized የሆነ power we already know what that can do ይሄኛው ደግሞ ካፒታሊስት የሆነ approach ነው የመጣው but democratic as well in the sense of everyone has a say ሰብሳቢው ተነስቶ ነገ ጠዋት ላይ 5000 የነበረው contribution 10000 ሆኗል ሲልህ by default ከዛ ግሩፕ አስወጥቷል ማለት ነው so these kind of things really make a difference and I think ያንን ፔን ፖይንት ሶልቭ ያደረግነው ይመስለኛል and ቅድም ተራርቀው የነበሩትን ደግሞ ሰዎች just በስልካቸው ወደኛ አምጥተናል so ምናልባት let me give you one example just to kind of because we always have these conversations with my friends as well so Facebook ሲመጣ ሁለት ነገር ነበረ አንደኛው ያው ሰዎች የተጠፋፉ ሰዎች ተገናኝተው ኢቨን የተጠፋፋው ቤተሰብ
መቀራረብ ጀመረ። ከዛ ግን አሁን አፕሮች ኤኒ ቢዝነስ ያን ነገር ይፈልገዋል። ግን ደግሞ ያለሱ አይሰራም ካልን ደግሞ ወይ ደግሞ አንድና ሁለት ካምፓኒዎች ብቻ ነው መስራት ያለባቸው ካልን ደግሞ አይ ቲንክ ኢኖቬሽንን እንጎትታለን ወይ ወደኋላ እንስባለን። ስለዚህ በጣም ጥሩ ነገር ይታየኛል። in a few years I believe we will have more and the quality of those አሁን ላይ እኛም ያለነው ኳሊቲያችንን እየጨመረ ይመጣል ብዬ አስባለሁ። So as far as the assessment of the competition, I see a positive thing. Yeah. የዛሬ ቅድም እያወራሁ ስለነበር I think ፐብሊክ ማድረጉ is much interesting. Previous SMS ሲጀመር everybody was trying በሱን SMS ኢኒሻሊ የተጀመረው ለሬዲዮ ጣቢያዎች ላይ ሰው መልስ እንዲሰጥ ሽልማት ካለ መሸለም ምናምን ነበር። ኢቬንቹዋሊ ኢቮልቭ አድርጎ ሎተሪ ሆነ። የሎተሪ ፍቃድ ሳይኖረው ሁሉም ሰው was debating on እንዴት ሎተሪ እናስኬዳለን ምናምን ሁሉም ሰው ባውንደሪውን አልፎ በጣም ጥግ ሲስት ብሔራዊ ግራ ገባውና ሁሉም ሰው ማስቆም ነው። the first thing they did በቃ ቆም ሁላችሁ ሰው 6 ወር ይጠና ተባለ። ተጠና ደፋኒ ፓርት ተጠንቶ እንደገና ጀምሯል የተባለው በቃ እናንተ አትሰሩም እኛ እንሰራለን ያሉት ሰው ያን የነበሩ ሰዎች የተወሰኑ ስለማውቃቸው ተቀምጠው እንዴት ማርኬቱን መያዝ ኮንትሮል ማድረግ ሳይሆን ፕላን ወዝ እሱ ምን አባቱ ያውቃል እሱን እናጥፋውና ብቻ ብቻ ለያዘው እሱ ምን ማያውቅም አይነት ነገር ሰው የሞኖፖሊ ምናምን ነበር እንደዚህ ነበረውና ሶ ሜቢ ያኛው ስታይፍል ያደርጋል በዛው ከሆነ ፕሪንሲፕል ሶ እሱን ሜንቴን ለማድረግ ምን እያደረግክ ነው እንደሌሰንም እንዲሆን አሁን ኮምፒቲሽን ብዙ ጊዜ የሆነ ያለ ኢንሴኩሪቲም አለው ማለት ያንተን ፕሮዳክት እና ያንተን ካምፓኒ ኢንሴኩር ያደርገው ኮምፒቲሽን እየበላ ከሆነ ሌላ ጊዜ ነው የምትሄደውና ሜቢ ዘ ኦልተርናቲቭ ሜንቴን ማድረግና መያዝ ከሆነ ሜቢ ስለሱ ላይ ያለ አቋም so I think ከምን አንፃር ነው ለምሳሌ so either in the market you can play zero sum game መጫወት ይችላል or positive sum game መጫወት ይችላል that's true so በየትኛው አስፔክት እንዴት ነው ሱሙ ወንተው ያስኬድ ካለው so 100% I'm on the side of positive sum game 100% እንግዲህ like I guess ይሄኛው approach ባይሆን end game it's not good for the end customer እንዳልኩት ቅድም እኔ ያየሁት ችግር እኔ ላይ ስለደረሰ እንዴት ይሄን ነገር ይሄን ኢንስቲትዩሽን ተጠቅሜ ችግር ወይ ደግሞ የአክሰስ ቱ ክሬዲት ጥያቄን መልሶልኛል አልኩኝ ሶ ይሄንን ፕሬሚስ ይዤ ቢልድ ያደረኩት ሶሉሽን አለ እና ሙሉ ሶሉሽኑ ካለቀ በኋላ በማርኬት ሼር እና ዶስ ይሄ ኮምፒቲቲቭነስ ምክንያት no I'm going to go against all our competitors in a very እንዴት ነው adverse በሆነ መንገድ እነሱን ለመጉዳት ወይም ደግሞ ለኛል በማይበጅ መንገድ so I don't think that's a good thing we've seen it before ሌላ ካምፓኒዎች ላይ ተናል በትሬድ ማርክ እንግልት ገብተው እኔ ነበርኩ መጀመሪያ no I don't think that matters 2025 ላይ ያለ ነው ታበቃው ይተከማል AI ሁላችንም እዚህ ምንድነው የሚባለው ነው ለራት ሲያስባት ለቁርስ በላቻቸው ነው የሚባለው so basically sometimes we fight for something that's way ahead that ሚያጃችን ላይ already AI is such a tool and I don't think we should go down that rabbit hole I think it's ለማንም I think ለሁላችሁም ማንም ሰው ስታርታፕ ለሚገባው ሰው መመክረው ምንድነው ኢኖቬሽን ቢያሸንፍ የተሻለ ወይ ደግሞ በስራ መብለጥ አንድ ነገር ከዛ ውጭ ያለው ነገር ግን I think it's አልፎ እንዴት ነው ይሄ ባድ ቴስት የሚጥል ነገር አርጎ ወደ ስራ መሄድ ጥሩ አይመስለኝም so ገና ማቹር ያደረገ ማርኬት ላይ ያለ ነው we're just getting started and ሁሉም እየሰሩ ያሉት ወጣቶች ናቸው ከሞላ ጎደል ካልተሳሳትኩኝ so there's no need for that እንደውም የሚበልጡኝ ከተገኙ ደስ ይለኛል and I'm in that type of approach so that being said ግን ስም ይፎካከራል so that's the game so in ሁሉ አመት ስትቆዩ did you raise bootstrap ያደረጋችሁት ፋይናንስ ወደ ማንድ ያደረጋችሁት
Yes, we have bootstrapped all the way. Any external investmenቶችን አልወሰድንም. And online, the intention is not that. I think we have glorified raising investment and we thought it was synonymous with profitability. እና እስካሁን ድረስ I think ብዙ ካምፓኒዎች ይህን ያህል ገንዘብ ሬዝ አደረጉ በሚለው ላይ ትልቅ false sense of contentness አለ, and which should not be the case because the end game is becoming financially healthy and profitable and the business just makes sense. አንተ ኢንቨስተር ብትሆን የራስህ ካምፓኒ ላይ ታስገባለህ የገንዘብ ጥያቄ. So and always my answer was yes, and በሱ ባክ አድርጌም ከራሴ የነበሩትንም ሴቪንጎች የኮፋውንደሮቻችን ጋር የነበሩ ሪሶርሶችን ሞቢላይዝ አድርገን እስካሁን ደርሰናል. We don't have any intentions to be when the time is right scale ለማድረግ የምንጠቀመው ነገር ይኖራል. Of course I'm not depicting investment መውሰድን in a bad way. I'm just saying መጀመሪያ የሚቀድሙ ነገሮች አሉ. Financial health ይቀድማል, proof of concept ይቀድማል, market validation and product market fit ይቀድማል. እነሱ ከሆኑ በኋላ I don't think ባትፈልጉትም ይመጣል ገንዘብ, because who doesn't want to make money? እናንተ already ያመጣችሁ እናንተ ገንዘብ እያገኛችሁ ከሆነ አሁን ላይ x እያገኛችሁ ነው 10x እናድርገውና ከ10x ላይ 2x ልውሰድ ብሎ የሚመጣ ሰው ይኖራል. But that being said, don't wait for that moment. You have to take risks. By default, I guess the entrepreneurship so እቁብ ትገባለህ? የስልክ እቁብ አለ እንግዲህ but one thing is between this investors እኛ ሀገር እንግዲህ ብዙ ኢንቨስተር የለም and ስለዚህ ራሳችሁ ላይ ቤት አድርጉ ነው ለማንም ሰው. and it worked out for me in the sense of it took ያው እንግዲህ almost 6-5 years በላይ. ስለዚህ ይሄ ቀላል የሚባል ጊዜ አይደለም. so ከዚህ በኋላም ግን ሌላ the same amount የሄድኩበትን ጉዞ ከእንደገና 2-3 ለመሄድ ዝግጁ ነኝ. and I think that is what makes longevity ይመስለኛል success በአንድ በኩል. if you do anything long enough at a standard, at a quality standard that you're proud of, then I'm sure the market validates that. መጨረሻ ላይ በጣም ብዙ ካምፓኒዎች አሉ ከኛም በፊት መጥተው I'm sure እንዴት ነው ምናልባትም ታይሚንጉ ሳይመጣላቸው ቀርተው ይወጡ ይኖራሉ. So what I say is just stay long enough and yeah, I guess it's a marathon, not a sprint. So yeah. ግን አሁን ሎንጂቪቲ የምናወራው ከሆነ አትሊስት በሆነ መልኩ እንደ ማራቶን ልትሮጥ ሆነ በእያንዳንዱ ኪሎ ሜትር አለች አይደል? ይቆጥራል እንደሱ አዘ ቫሊዴሽን እየወሰድክ ኪፕ አፕ ስታደርግበት ነበር። ምን ነበር እንደሱ? Okay, so ማርኬት ፕሮዳክቱ ገና እስኪሰራ የተወሰነ ቫሊዴት እስክታደርግ ማርኬቱ አንደርስታንድ አድርጎት መጠቀም እስኪጀምር ድረስ ያቺ ጀስት ጋፕ እሱን እንዴት ነበረ? so basically እቁብ ሶስተኛው ቢዝነስ ነው. so ምናልባት so the other two businesses and hold ያደረኩት የቴክስታይል ቢዝነስ ነበረ መጀመሪያ ላይ ከሱ ነበር የጀመርኩት. my second business still በኮፊ ላይ ነው. and alongside with my partner we have built something the Goat Cafe የሚባል brand build አድርገን ነበር. and it's a cash flow business. It's more of like አንድ ሲደመር አንድ ቢዝነስ ነው. so cash flow ነበረኝ. so አልፎ bootstrapping is a luxury ይባላል. it's not for everyone. አልፎ you know I don't want to come off as a person that comes and says ይሄ already ያለቀ ይሄ behind the scenes ያሉትን ነገሮች ሳይናገር just go ahead bootstrap አድርጎ እንዳትቀበሉ ነው. you will have to have some sort of support system. ያ support system was I took a risk before that. and አሁን ላይ ያ company has more than 40 employees. We're active and we also sell product and service as well. and so ያ product ያ business የሚከፍለኝን ወደ ራሴ ሳይሆን የወሰድኩት ወደዚህኛው ቢዝነስ። of course ይሄኛውን ለሁሉም ሰው
because ይሄ አልፎ አልፎ ምንድነው አንድ ነገር ላይ ፎከስ አድርጎ ማጥናት የሚባል ነገርም አለ። So I don't tell you right now ይሄን bootstrap ለማድረግ ሌላ ስራ ቶሎ ፈልጋችሁ እሷን ብሪዛችሁ መታችሁ እዚህ ላይ because at the end of the day ይሄን ይጎዳል። ግን the thing that worked for me is I have good partners that I have collaborated with and still do, and I think human resource is the most important thing. ሁሉ ነገር ሰራዋለሁ ማለት አይቻልም. And if you can find a balance between all these things and some sort of cash ወይ ደግሞ some sort of support ካላችሁ እሱን ተጠቅሙ። አሁን ለምሳሌ ቤተሰቦቻቸው ተጠቅመው የራሳቸው ቢዝነስ ቢልድ ያደርጓል። አሜዚንግ። ያ ሰፖርት ሲስተም ሁሉም ሰው ጋር አለ? I don't think so. And whatever is true to you እና ለእናንተ ሪያሊቲ I don't know በቁም ሊሆን ይችላል ፋይናንስ ልታገኝ የምትችለው ቤተሰቦችን ኑና ተሰብሰቡልኝ እና የመጀመሪያውን ስጡኝ ቀስ ብዬ የሰራው ከፍላችሁ ሊሆን ይችላል። but in some way proof of concept ውስጥ ሳይመጣ ግን nobody is willing to give you money. Money is not free. And money does not have emotion, so every time ካለቀ በኋላ መልሳችሁ እንዳዲስ ትጀምራላችሁ። So this is and still we are going through the same kind of story again አሁንም ላይ we're not at a point of we are like here successful. No, by any means we're not even close to that. ጥሩ ትራጀክተሪ ላይ ያለ ነው ወደዛ የሚሄድ bright የሆነ future አለ. That being said, we were lucky enough to have diversified early on. I started my entrepreneurial journey when I was 23. So ከ23 ጀምሮ አሁን እንግዲህ ሸብቻለሁ። ተገልብጧል ነው so almost አሁን እንግዲህ እንደውም 30 ልንሆን ነው አሁን July. So ያው በጀት መዝጊያው አሁን በርዝዴይ አውሮ ሻዶ አውሮታል። But we're fortunate enough to had made we were lucky as well. I think we underestimate what luck means. It's just being there when things happen. እንደውም ድሮ በልጅነታችን ክላስ ስንቀር እንትና መጥቶ እኮ እንደዚህ አድርጎ እንደዚህ ሆኖ እኮ ምናምን ሲሉ like አንድ ቀን የቀረሁት ይሁን ነገር happen. So that is basically what it means in business. That one time that you've decided not to do it anymore, everything unlocks and you become the outlooker እና ከውጭ ሆነ what happened የምትለው ነገር አለ. So I believe a lot of these entrepreneurship ስንጠራው ሴክሲ ነው ከጀርባው ግን I think it's very, very difficult. And now I will tell you honestly to all of you, just put in time. I sakam sayhon, it just takes time, but you need to do the work and you need to go through like all the ups and downs. Now it's just longevity. Back to the point. Maybe መጨረሻ ሁለት ጥያቄዎች። So recently South Africa የተወሰኑ ትሪፖች ነው ሄደ ነበር። So እሱን የሆነ አዋርድ. So what was that about? So we were fortunate enough. So there was a series of events that took place before that. And my partner, Barcelona ላይ 2023 ላይ, I think that's when it really started. So we've won the Mobile World Congress in Barcelona. እዛ አሸንፈን ከመጣን በኋላ I think we won a Bima Lab InsurTech የሚባል አንድ ፕሮግራም ነበር. And ከሱ ላይም የወሰድናቸው ነገሮች ነበሩ and ከዛ በኋላ ያንን ወስደን we were part of Venture Meda cohort. I'm sure you're familiar with that, and it kind of created that momentum. And ከዛ Kenya Africa Tech Summit in Kenya, we were fortunate to take part as part of the UN ITC program. Then that led to us being shortlisted for Africa Arena, South Africa ላይ ለተዘጋጀው ጆሃንስበርግ ሰሚት ሌሎች ከተለያዩ ሀገሮች ከተወጣጡ ፊንቴኮች ጋር there was an event and እዛ ሰሚት ላይ ፒች አድርገን we've managed to win best fintech startup of 2025 and after South Africa now we're going to go to London to pitch just next week actually. And we're part of again we made top 15 in Viva Tech, which is Europe's largest event. And we're going to be going there in June. And it kind of I think momentum is the word. So once we started really doubling down on these opportunities, ብዙ investors, ብዙ developmental partners, ብዙ strategic partners that we've yet to work with, ምናልባት ለወደፊት
ዲስከስ የምናደርጋቸው ብዙ ነገሮች ብቻ ኦፕን አድርጎልናል። ኤንድ በት ጎይንግ ባክ የመጀመሪያዋ ያችን ኢቨንት መሳተፋችን so that kind of spiraled into this and አሁን ላይ we're growing at a rate that's unprecedented. User growth wise ያው I cannot go into the details but great numbers in the sense of እስካሁን ድረስ መጀመሪያ ላይ ያሰብነውንና እናደርጋለን ያለውን ነገር አሁን ነው ወደ ስራ ገብቶ ውጤቱን እያየን ያለ ነው። so and I cannot take that credit myself. There's almost ከኔ ውጭ ሌላ ከ30 የሚደርሱ ሌሎች staff members አሉ. so it's a group and a team effort and also we have 7 ክልሎች ላይ የኤጀንት ኔትወርክ ዘርግተናል። so ከአማራ ክልል፣ ትግራይ፣ አዲስ አበባ፣ ሐዋሳ ይሄና ደቡብ ክልል፣ ድሬዳዋ እና ሐረር ሶማሌ ክልልና if I missed maybe one 7 ክልሎች ጋር ኦልሬዲ ኤጀንት ኔትወርክ አስቀምጠን ሰዎችን መመዝገብ ጀምረናል። and ይህን ቁጥር 10 ክልሎች ውስጥ ማለትም ቤኒሻንጉል፣ አፋር እና ጋምቤላ ላይ in the next 2026 ላይ ለመግባት እናስባለን። so መጀመሪያ ላይ I think እቁብ የሚለው ኮንሰፕት ሁሉም ጋር ሎካል ቋንቋ ጋር ስትሄዱ ይለያያል ስማቸው ራሱ same thing means እቁብ but different name that's given. so ሌላ እንደሱ ስሞቹ ነገራቸውና ሲሄዱ ያገኙታል። እሺ ምናልባት I think አንድ ሁለት ሜቢ ለመጀመሪያ ለሰማ ላገኘ ሰው የሽልማት ነው። አዩቶ ይባላል በሚያቆሰው አለ አዩቶ። ኦኬ አዩቶ በሶማሊኛ ወይ ሀግባድ ይሉታል። በኦሮምኛ I think እቁቢ መሰለኝ ይባላል። ካሰሰት ተስቻለ እቁቢ ነው ይባላል። so እንግዲህ የተለያየ ዳያሌክት እና የተለያየ ስም ይሰጡታል ግን ኮንሴፕት ውስጥ ሴም ቲንግ። so basically ሁሉም ሰው በራሱ ቋንቋ እንዲገለገል እስካሁን በኦሮምኛ፣ በትግርኛ፣ በሶማሊኛ፣ በአማርኛም በእንግሊዝኛም በአራት የክልል ቋንቋዎችና አንድ ኢንተርናሽናል ቋንቋ አቬይለብል ነው። ለወደፊት ደግሞ በውጭ ሀገር ለሚኖሩ ዲያስፖራዎች እያሰፋንም ስንሄድ we plan on adding other international language እንደ አረብኛ ብዙ ሴቶቻችን አሉ በሚድል ኢስት የሚኖሩ እነሱንም አገር ቤት ካሉ ቤተሰቦቻቸው ጋር ይሄን ነገር ኮንዳክት እንዲያደርጉ we plan on adding those languages soon and ብዙ ዩዝ ኬሶች አሉት that እኛ ቢልድ ቀስ በቀስ እያደረግን ያለ ነው and yeah I think the future looks bright again. ኢቫይቲንግ ኮፐን አድርገና ጥያቄው ሌላ እንትን ውስጥ ሊገባ ስለሚችል ጥያቄ ያለው ማስተዋስ ከትክክል እቁብ አለ መጀመሪያ እቁብ አለ የለም። እሺ ያዛችሁ እሺ አንደኛው ሬጉሌሽን የለም እዚህ ላይ በሚለው ነው አስተላለፍ እንዳልገባኝ ሬጉሌሽን መምጣት የለበትም ብለህ ነው ታስበልኝ ነው ካርፋይ ለማድረግ። ሁለተኛው ትንሽ ለምክንያት ነው የሚለው ናቹራል ዲስትሪቢዩትድ የሆነ አስፔክት አለ። ዲስትሪቢዩትድ ነው ከተለያዩ ነገሮች እንዳለው አንደኛው ማድቫንቴጅ ፕራይቬሲ። በጣም ብዙ ፕራይቬት እቁቦች አሉ። ነዋሪዎች ወጥቆ ይሆን እዛ ውስጥ ማንም እንደሆነ ምናምን እነዚህ አይነት ፕሪቪሌጆች አሉ እና ኢቭን ከኦቶሪቲ ሪሌሽንሽፕ አንጻርና how is that something you considered? አንዳንድ ነገሮች ፕራይቬት ባይ ቾይስ ከመጀመሪያውም እና ኢቭን አሁን ለምሳሌ ገቢዎች መጥቶ ትራንዛክሽን ሊስተን አምጣ ቢልም how you going to tackle ያንን ነገሮች it's because it's the whole ዲዛይን የተደረገ ስላልሆነ ፐርፐስ ኖርላችን ግን ባይ ፕራክቲስ ያ ነገር አለ እና ፕራይቬት እቁቦቹም በሌላ አይነት መንገድ ሎን ማግኘት የሚችሉ ራሱ በዚህ የሚሉት it's because
How do you see those two things? Okay, I think it's a great question. Regulation-wise, we're pro-regulation, of course, in the sense of uncharted water stoning. There's a lot of things that incentivize them. So we're part of we're part of an advocacy association, which is part of for the digital financial service providers who know we're pushing for those changes. And they know because customer protection is very important. And they know as a company is by default we have adopted the data privacy policy and laws. We uphold the highest security standards and so forth. That being said, ለመላው ማርኬት ይሄ ነገር ኢንፎርስ መደረግ መቻሉ ጥሩ ነገር ነው። ለምን ከስተመሩ ኤንድ ዩዘሩ ተጠቃሚ ይሆናል ቀደም እንዳልኩት። So that being said, ሁለተኛው ጥያቄ ላይ ደግሞ ይሄ ፕራይቬት የሆኑ ቁቦች ይሄን ነገር አይፈልጉትም ወይ ደግሞ ትራክ ሬኮርዱን አይፈልጉትም። If any authority with the proper government authorization ያለው ከመጣ we will of course give that information as per we're operating under the laws of Federal Democratic Republic of Ethiopia. So as per that, we will abide by that. Having said that, customer protection የሚባል ነገር ደግሞ አለ። So on what basis የሚለው ነገር ነው ማተር የሚያደርገው። So ምናልባት ቅድም እንዳልኩ ካፕቸር እንዲደረጉ የማይፈልጉ ሰዎች they are less likely to use a platform እንደኛ አይነት platform because obviously we have a proper documentation of things. For folks who are willing to minimum clear የሆነ paper trail ያለው source of income ያለው ሰው ስለዚህ ጉዳይ አይጨነቅም። እንዳልከው for reasons, personal reasons that is, ያንን የማይፈልጉ ሰዎች አሉ። እነዛን ሰዎች የኛም ፕሮዳክት የሚጠቀሙ አንድ ኢንሴንቲቫይዝ የምናደርጋቸው ነገር ምንድነው? በካሽ ቤስድ በሆነው መንገድ ዲጂታል ፉትፕሪንት የለውም። ማለትም እያንዳንዱ የምትከፍለው ገንዘብ in any data point ካሰብከው ለአንተ ክሬዲት ወርቲነስህን ጨምሯል። ማለትም የመክፈል አቅምን የምታሳይበት አንድ ዴታ ፖይንት ነው። የውሃ ቢልህን፣ የመብራት ቢልህን፣ ኪራይህን እንደምትከፍለው የቁብ is one of your financial responsibilities as an adult if you are in one ማለት ነው። So if you are paying that እና ትራክ የማይደረግ ከሆነ you're losing this data points. probably aggregate ተደርጎ ነገ ጠዋት ላይ ከባንክ እና ከሎን ፖርትፎሊዮ እና ከሪፔመንት ጎን በዚህ ሰዓት ላይ በዚህ ጊዜ በሰዓቱ ይከፍላል አያሳልፍ የሚሉት ነገሮች 3 ዓመት እኮ እስከነበር የ3 ዓመት ዴታ will get you something. So those people who kind of take the traditional route አጀንዳው እንደ ኤቪደንስ ሆኖ ሊቀርብ አይችልም። እኛ ጋር ግን with our partner banks that's what we've been working and in a very open source type of approach ነብዩ የሚያሳየው ትራክ ሬኮርድ እና የሚያሳየው አከፋፈል ፋይናንሻል ሄልቲነሱን እና ክሬዲት ወርቲነሱን አሴስ እናደርጋለን። ያ አሴስመንት ነገ ጠዋት ነብዩ ብድር ሊወስድ ሲሄድ እንደ አንድ ሰፖርት የሚያደርግ ዶክመንት ሊያቀርበው ይችላል ማለት ነው። So you'll be missing out በዚህ በኩል ይቅርብኝ ያልከው ነገር በዚህ በኩል ሊያስገኝ የሚችለው ቤኔፊቶች አሉ። And now I think we're moving to more data እንደ ትልቅ ካፒታል እንደ ትልቅ ሪሶርስ የሚታይበት ጊዜ ላይ እየመጣን ይመስለኛል። So ነገ ጠዋት ላይ በናሽናል አይዲ ትራክ ሲደረግ ጥሩ ስታንዲንግ እንዳለ ለሞርጌጅ ለተለያዩ ነገሮች this is one data point. So ይሄኛው በካሽ ከሆነ ግን we'll never track it. So again it's a matter of personal choice, but I would suggest for anyone who has a proper way of receiving their income and has no problem with stakeholders, then you should use this platform to really build it because ነገ ጠዋት ላይ any bank ይህንን ነገር አምጣ ብሎ ቢጠይቅህ to have a supporting document that shows that. Does that answer your question? Yeah. Thank you. Go ahead. something ስማችሁ ብትናገሩ ግን በኋላ እናንተም ይጠቅማችኋል። ትራክ ይደረጋል።
ፕራይቬሲ ላይ ጨምረን the entrepreneur's journey, there is also the outlooker, perception of reality, the teaching cap. And now you also said a businessman to make everything going between 6-7 years. You've been working on it. Now 6-7 years, but I understand that is a lot of time. 6-7 years with Ethiopia standard, it's a bit longer. So what was motivation that kept you going this year? What is it, internal factor? እንግዲህ ካምፓኒ ፎር ፕሮፊት ነው። ሶ let's have that established. Yeah, it's so alfo ይሄ financial inclusion and so financial inclusion and those jargons ስንጠቀም ካምፓኒውን እንደ actual entity እንደማንጠቀም አድርገን ዲፒክት ማድረግ አንፈልግም። It's a for profit company. ነገ ጠዋት ላይ there's a monetary gain that is to be eventually ልንሰበስበው የምንችል ልንጠቀምበት የምንችል አለ። so ያኛውን አንግል ማየት ያስፈልጋል። so monetary and secondly spillover effect, millions can benefit of this. They're already doing so, but ቅድም እንዳልኩት ወደ credit scoring and እኛ የሰራናቸው proprietary ስራዎች I think it opens up a lot of doors. So 7 ዓመት ቀላል አይደለም ግን I think it takes 10 to 15 years to build something great. Even more so because መቆየትህን guarantee አደረገው, it just increases the odds of success. That being said, አሁንም ድረስ we are literally scratching surfaces. Literally. So what keeps me going is I like the work. I don't አላሽም ደስ ብሎ ነው የምነሳው። ለራሴ ነው የምሰራው። ለራሴ ማለት there is a good purpose in it አይደለ? ነገ ጠዋት ላይ if የኔን ሰዓት በአግባቡ በመጠቀሜና ይሄንን ስራ በመስራቴ if a bunch of Ethiopians get to use this platform and access finance, በኔ ቃል ምን እንደሆነ ይችላል በኔ ደረሰ ለምሳሌ አይቼዋለሁ struggle አይቼዋለሁ so in order I think that's a good purpose to have and usually when you don't have that better hope that you have the discipline to maintain and push and before you know it ደግሞ you'll be lucky and you'll have an opportunity where you can get this milestone that you want or eventually ያው እኛ ሀገር ኤግዚት አይባልም I think ነው መሰለኝ ኤግዚት አይባልም ይዞን እንዳያስኳት no but obviously eventually I think it's going to be financially rewarding and it's going to open up a lot of doors for folks who had the same aspirations as me and marketplace ላይ ብትሄድ እኮ ባለ ቤት እናትን ሄደህ ብትጠይቃት እኮ ይኖራታል ወይ ኖራት ያውቃል some in your family the same thing so I think it's a purpose worth fighting for. Yeah. So my main subscribers ታዱ አንዳንዴ ሪስኮች አሉ ሰው በሰዓት ላይ ከፍት ይችላል ምናምን ነገር ማለት ነው እና የእናንተ ቢሆን እንደዚህ አይነት አጋጣሚዎች ላይ ወደ ኢንሹራንስ አለው ወይስ ማሳያ አይነት ነገሮች አሉ ወይ? አንደኛው ጥያቄ እሱ ነው። ሁለተኛው ደግሞ ሲምፕል ኩዌሽን ደግሞ በእንግሊዝኛ ፈረንጅ ምን አገባው? That's okay. So basically, አሁን እኛ ጋር KYC ያለ ቅድም ናኩት ነው ካስተመር basically ባንክ ሄደህ የምትሞላው ፎርም አለ። ለምሳሌ አካውንት ስትከፍት ስላንተ ሞር ድርጅቱ እንዲያውቅ የምንጠይቃቸው ጥያቄዎች አሉ። ከዛ ደግሞ ሪኳየርመንቶች አሉ። በምንጠይቀው እቁብ ልክ ሞር ትልቅ ሲሆንና የቢዝነስ ሊሆን ይችላል ቼክ እንድታመጣ ልትገደድ ትችላለህ። ለምሳሌ ለአነስተኛ ለ200 ብር እና ለ1000 ብር ደግሞ ጓደኛ
እንደ ጋራንተር ሆኖ የሚፈርመው ውል ይኖራል። ኢንካም እንዳለውና ያችን እቁብ ነገ ጠዋት ላይ የበላውን ፔይአውት መክፈል እንደሚችል የሚያሳይ ጋራንቲ ሆኖ ልትገባ ትችላለህ። በዚህ መልክ ነው እኛም የስክሪኒንግ ፕሮሰስ አለን። ቬት አድርገን ነው የምናስገባው። ያው ፍላጎት ብቻ አለ ማለት ባይ ዲፎልት ፕራይቬቱን ሳይድ አይደለም የማወራው። ያው ፕራይቬት ላይ በስምምነት ስለሆነ የሚገባው ቶታሊ ከነዚህ አይነት ጥያቄዎች ነፃ ነህ። አይደንቲፊኬሽን እስካለና ሞባይል ነምበር እስካለ መጠቀም ትችላለህ። and also some way to receive your money, wallet, bank account and so forth. ወደ ሆስትድ እና ወደ ካምፓኒ ወደሚያዘጋጃቸው እቁቦች ለመግባት ግን የምንጠይቃቸው ሪኳየርመንቶች አሉ። እነሱ መስፈርቶች አሟልተህ ስትገኝ እቁቡን ጆይን ልታደርግ ይደረጋል ማለት ነው። በኢንሹራንስ እና በዋስትና ደረጃ የምንጠይቃቸው ጥያቄዎች እንዳልኩ አስፐር የምንጠይቀው አማውንት ይለያያል። ግን ኤኒዌር ቢትዊን የተያያዥ እና ፕሮፐር ሰው ገንዘቡን ሊከፍል የሚችል ሰው አንስቶ እስከ ነገ ጠዋት እስከ ቼክ ድረስ ታቀርብ የምትችልበት አጋጣሚዎች አሉ። and we're working with different እንዳልኩ ባንኪንግ ፓርትነሮችም ኢንሹራንስ ፓርትነሮችም አሉ ከኛ ጋር አብረው በአጋርነት የሚሰሩ and we are አብዛኛውን ጊዜ ያው የሚጣሉት እቁቦች ቅድም እንዳልኩት አቨሬጁ በጣም አነስተኛ አማውንት ነው ቅድም እንደጠቀስኩት። so it's a large pool of people putting a small chunk of money. so በረከት ነገ ጠዋት ለ200 ብር ብዬ ማልሄድባቸው ወይ ደግሞ የሆነ ርቀት አለ። when it comes to 100,000 እና 1 ሚሊዮን ብር ወይ ደግሞ ከዛም በላይ ያው what is considered to be dangerous የምጠይቀው ጥያቄ በዛው ልክ ይለያያል። so the second ያልከው ያው እንግዲህ internationally so አፍሪካ ውስጥ even in some cases in Asia ኢንዲያ ፓኪስታን ውስጥ እቁብ የሚባለው ሲስተም አለ። so the system is called ROSCA ነው የሚባለው። so it's an acronym Rotational Saving and Credit Associations ልክ ሳኮ እንደሚባለው ROSCA ነው የሚባለው። ይሄ ሞዴል አሁን አይ ቲንክ ካልተሳሳትኩኝ ናይጄሪያ ላይ ሱሱ ነው የሚባለው። ኬንያ they call it Chama, South Africa they call it Stokvel. so different names ይሰጠዋል። ኮንሴፕቱ the same ነው። ሪቮልቪንግ የሆነ ፈንድ አለ። አንድ ፔይአውት የሚሰጠው እድለኛ ይመረጥና ለሱ ይሰጠዋል። ሳይክሉ እስኪያልቅ ድረስ ይከፍላል። ይሄኛው it's a fixed thing። ከዛ ግን ኑዋንሶች አሉት። አሁን እኛ ጋር ሰብሳቢ አለ፣ ዳኛ አለ፣ ጸሐፊ የሚባል አለ። እነዚህ ሰዎች አንዱ በደሞዝ አንዱ በእጣ የመጀመሪያው ሰብሳቢ መጀመሪያውን ይወስዳል። ጸሐፊ የሆነ ደሞዝ ያገኛል። ዳኛው ሲፈለግ መጥቶ ሚዲየት ያደርጋል። so there's this different nuance. so South Africa ላይ ስትሄድ ደግሞ እነዚህ ሶስት ሰዎች ወደ አንድ ሰው ሆነው ልታገኛቸው ትችላለህ። and ያው በተለያየ ቦታ ላይ different የሆነ approach አለው። so ROSCA is something that you could consider to be somehow synonymous with the concept of what እቁብ is. ብሩክ I think ዛጋዝ ተወጣለሽ። ቴንክ ዩ በጣም አሌክሳንደር። ሁለት ጥያቄ ያለኝ አንደኛው ፓስፖርት ምን ሊሆን ይችላል? አሁን ከገበያ ውጭ በጣም እቁብን የተበላ ነው የሚያደርገው። ጀነሪክ ሜቢ የመጀመሪያው ሰው ሁለተኛው ጀነሪክ ሊሆን ይችላል። ስፔክትረም ኦፍ ኤኒ ስታርታፕ ግሮዝ በጣም ከአርሊ ስቴጅ ጀምሮ አሁን አንተ ወደ ግሮዝ ስቴጅ እየተጠጋችሁ ነው ብዬ አስባለሁ። ከዛ በኋላ ይሄዳል። በዚህ ውስጥ የቴክኒካል ስኪሎች ኮዲንግ ምናምን ያንን አክቹዋሊ ፕሮዳክት መያዙ እና እንዘን ቢዝነስ ሞዴል ደግሞ አለ አይደል? ከዛ ረብታቸው የተማራችሁት ምናምን በሌላም ነካተዋል። to which one do you think በጣም ዋይታል የሚሆነው እና በተለያየ ስፔክትረም ላይ በጣም ምትናደርግ የሆነ ጥያቄው ግን ሲጀመር የቱ ሊሆን ይችላል? መሀል ላይ የቱ ሊሆን ይችላል? ስታስበው ከዚህ በኋላ ደግሞ ሜከር እና ብሬከር የሚሆነው የቱ ሊሆን ይችላል? እናንተ ቢዝነስ ሞዴል ኢሹ ወይስ ቴክኒካል ካምፓስ? አይ ኖ ሁለቱም ማተር እንደሚያደርጉ ግን የቱ ሊሆን ይችላል? የቱ ጋር ነው ቁጭ ልትለች? ኦኬ ለመጀመሪያው ጥያቄ አይ ቲንክ እንጨት ካለ አንኳኳ። እንግዲህ እቁብ የተበላ እስካሁን የለም። እንግዲህ ከዚህ በኋላ ሜከር ብሬክ አይ ገስ እንደ ሳይድ ኦፍ ያው
I think innovate ካላረግንና if we underestimate our competition, I think we'll be out of the 100%. We've seen a lot of startups talk about being pioneers, and first is not always best. And the innovation ዝግጁ ካልሆነ እና ዳይናሚክ እንደሆነ ይሄ ቴክኖሎጂ ተቀያያሪ እንደሆነ embrace አድርገን አሁን ለሚመጡት ቼንጆች ኦፕን ካልሆነ አይ ቲንክ ከጨዋታ የምንወጣ ይመስለኛል። ሌላ ምናልባት ሌላ ማስብ የሚችለው ነገር ምንድነው ከሬጉሌሽን አንፃር ሊመጡ የሚችሉ ቻሌንጆች ሊኖሩ ይችላሉ። but I believe right now financial inclusion cannot be met with default stance ለማናውቀው ነገር ኖ ሊሆን አይችልም። የመጀመሪያው እርምጃ is maybe ይህን ነገር ኢንተርቴን ብናደርገው ምን ያህል ሊደርስ ይችላል፣ ሰፖርት ቢያገኝ ምን ደረጃ ሊደርስ ይችላል የሚሉ ጥያቄዎች ይመስሉኛል I think important የሆኑት። So that being said, the make or break happens. አሁን ላይ I think technology with AI and tools coding ልል አልችልም፣ በተለይ especially the maker, because anyone today can drag and drop tool ተጠቅሞ graphics designer እንደሆነ በካንቫ በዚህኛው ላይ same thing ሌሎች drag and drop tools አሉ ይህን ለመስራት የሚያስችል a few lines of code and the other can be generated through either a freelancer and freelancer ቀጥረህ ጥሩ prompt የሚጽፍልህ ለAI ቱሉ ይህን ነገር ሊያወጣልህ ይችላል። I think the business model is very important, and ቅድም እንዳልከው ከቴክኒካል ስኪል ይልቅ ሚዛን የሚደፋው የኦፕሬሽናል እና የቢዝነስ ሳቪ የሆነው ነገር ይመስለኛል። እስካሁንም ድረስም አሁንም ድረስ የምናነሳውና የምንወያየው በቢዝነስ ሞዴሉ ጉዳይ ነው። ማለትም አንዳንድ ቦታዎች ፊቲንግ ይሆናሉ፣ አንዳንድ ቦታዎች ላይ ደግሞ አንድ ጊዜ ላይ ትክክል የነበረው ግን ኢቮልቭ ሲያደርግ የተሳሳተ ነገር አለ። ሶ መጀመሪያ ላይ ፎከስ ስናደርግ ሁለቱም ማተር ያደርጋል። ቴክኒካሉ ላይ ቆንጆ ፕሮዳክት መኖር ይኖርበታል። at the same time in-house እና አጃይል ቢሆን ይመከራል። ለምን ነገ ጠዋት ላይ you don't want to give out your core business which is your technology proprietary ነው ብለህ ከዛ ግን outsource አድርገዋል። ከዛ ነገ ጠዋት ኢንቨስተር ሲመጣ አይ ከእያንዳንዱ ሽያጭ ላይ ሮያልቲ ለዛ ሰው ይሄን ከፍላለሁ that's uninvestable ለሚያደርገን። so technically in-house እንደምንም ተለፍቶበት ቢሰራ ጥሩ ነው። ከዛ ግን ሁልጊዜ ተቀያያሪ እንደሆነ አምኖ ሁልጊዜ ለማዳመጥ ዝግጁ መሆን ያስፈልጋል። and underestimating your competition እና የኛ ፕሮዳክት እኮ በጣም አሪፍ ነው no you know how much we've said that before and no it's not about that። አራት በተን ይዘህ ልትጀምር ትችላለህ ያለምንም ፋንክሽናሊቲ ኮር ፋንክሽናሊቲዎች ብቻ ይዘህ so you start off with some sort of MVP that is functional, that works, but you own proprietary rights to it. Then you understand what the market needs, but certain product በማስሞከር እንጂ ሪሰርቾችና secondary data በማንበብ አይመስለኝም። observation, primary data and ሞክሮ በማየት አሁን ላይ ደግሞ ለመሞከር በጣም ቀላል ሆኗል። like I said, it doesn't take 5 ኮደሮች ቁጭ ብለው ሌሊቱን ሙሉ it takes a few lines of code and basic functionality. Then comes partnerships, and those things make you. If you know what makes you, literally partnerships make you. እኛ አሁን የተለያዩ ኤጀንት ኔትወርኮችን ስንዘረጋ እያንዳንዱ ቦታ ኦፊስ አልከፈትም። our partner banks ምን ቁጭ ብላችሁ ስንት ቁብተኛል እዚህ ቁጭ ብለው so we have more than 10 partners, banking partners, microfinance ጨምሮ and እነዚህ ሁሉ ይህን ሪሶርስ ለመጋራት ዝግጁ ናቸው። so imagine if we said አንገት ደፍተን በራሳችን ኢንቨስት ብናደርግ እያንዳንዱ ኦፊስ ጋር ብንከፍት ኦቨርሄዱን አስቡት። ፕላስ ደግሞ ሰዛ ሲገባ like there is no trust because ይሄ እነሱን አይቶ እኛን ሲያየን ቢልድ የሚያደርገው ክሬዲቢሊቲ አለ። so እሱንም I don't think በትንሹ መታየት ያለበት አይመስለኝም። so and I think that loop keeps on going, the technical capacity then ግን ሁልጊዜ ወጥ ብለን የምናስበው ግን that partnership and the business savvy and the business model, that part I think የሚቀያየር ነገር የለው ወጥ ነው እሱ። that's my take at least
ስም አበደረ ዳምላክሽ ቻሌንጅ ምንድነው? ኮፋውንደር የማስበው ነገር ቢማረው ነገር ለኔ ኤነርጄቲክ ነው የሚሰራ ሰው እና በጣም ትልቅ ነገር ለማድረግ ብቻ ምናምን ነገር በርናውት ማለት ጊዜ ያልኩስ ሶ አንተ የዛሬ ሰባት ዓመት ጀምሮ አይዲያው ነበር ግን ዳንቴ ማን ሰዎች ባሪዎች ባሉ የብቻ ታሪክ ነው I think ወሳኝነት አለው I believe if you have people, the right people, of course. By the way, ብቻን የተሰቃየውን ስቃይ በኋላ ደግሞ መጥፎ ፓርትነር ካገኘ በሊጋል ኬሶች እና በሊቲጌሽን ታጠፋዋለህ ጊዜው። ሶ መጀመሪያ ላይ በአንድ ኮር የሆነ ኦብጀክቲቭ ትነሳለህ። ግን አልፎ አልፎ እኔ ምንድነው እግዚአብሔርም ሲሰጥህ ነው እንጂ I don't think you can know a person that well enough to kind of forecast their character 10 years down the road because humans are ኢቮልቭ የሚያደርጉ ሰዎች ባይ ዲፎልት ኢቮልቭ እናደርጋለን፣ ቼንጅ እናደርጋለን። ሶ ዛሬ ላይ ያለንን ቴስት ነገ ላይ እንደማንደግመው ሁሉ the same thing can happen. That being said, paperwork is very important. በወረቀት ላይ የሰፈረ ነገር ነገ ጠዋት ላይ በግፊትም ብትሄድ ቤትም በኩል ብትሄድ ወረቀት ነው። ሶ አንደኛ የራስህን ጥቅም ለማስከበር በወረቀት በኩል በደንብ መዘጋጀት አለብህ ብዬ አስባለሁ። ከዛ ውጪ አምቢሽን እና ያላችሁን ኖርት ስታር ሁለታችሁን ጋይድ የሚያደርጋችሁ ወደ አንድ መንገድ ቢሆን የተሻለ ይመስለኛል። ከዛ ውጭ ግን ለቴክኒካል ካፓሲቲ ብለህ ወይ ደግሞ ለአንድ ምናልባት if you have the resource ቀጥለ ልታሰራ የምትችለውን ስራ ሊሸፍንልህ ይችላል ብለህ right now since you don't have the resources you will pay for it later on and you will pay it much in a much more expensive manner than if you had kind of done the due diligence earlier. So the advice I would say, if you can find people ከአንተ ጋር አብረው ኮመን የሆነ ግራውንድ ያላቸው እና ለወደፊት ራዕዩ ላይ የሚጋሩ ሰዎች ካሉ ከእነሱ ጋር አብረው ብትሰራ ጥሩ። ነገር ግን ወረቀት ላይ የራስን ኢንተረስት ማስጠበቅ ያስፈልጋል። because words እና በዛ ሰዓት የሚሰማ ኢሞሽን ነገ ጠዋት ላይ ላይሰማ ይችላል። And in ጊዜ when it doesn't, you still have the paper to prove that you're still the owner of the company or የራስህን ምንድነው ጥቅምና መብትህን ማስከበር የምትችልበት መንገድ። ከዚህ እንዳልኩት መጨረሻ ላይ like sometimes there's a lot of in a lot of cases there's luck attached and I don't know ብዙ ቢዝነስ እና ብዙ ስትራቴጂ ላይ ራስህ ነው የምታደርገው እስከ መጨረሻ no you have to be like you be good intentions ይዘህ ትመጣለህ then you will be met with challenges but also you persevere and at the end again there's something unexplainable የሆኑ ነገሮች happen ያደርጋሉ ቢዝነስ ውስጥ that you had ያልጻፍከው ቢዝነስ ፕላኑ ላይ የሌለ ቶታሊ ቅድም እሱ እንዳለው what makes you ቅድም እንዳልከው አሁን ለመለስኩት መልስ ራሱ I don't know what can happen በጣም ብዙ external variables አሉ. What you can do internally though is prepare yourself for the worst case scenario and build a paper trail that protects you in case of those worst case scenarios. ስለዚህ አንተን አይዲያን ሼር የሚያደርጉ ሰዎች ካሉ ቢዝነስ ፓርትነር ላይ ቴክኒካል ፓርትነር ስፔሻሊ ቴክ ላይ ቤዝ ያደረገ ስታርታፕ ሆነ ሁሉም ነገር አንተ ነው የምትሰራው። አይዲያው ላይ ተስፋ ቆርጣለህ ወይስ ኮፋውንደር ይዞ ስለመጣው ብዙ ሊያማን ላይ ሴሌክቲቭ መልስ ስለሚሰጥ ስለዚህ ቀስ ብለህ ጄም ማድረግለት no actually I think I'm one of the lucky ones so I can't say too much but technical capacity ካለ business capacity ወይ business acumen ካለው ሰው ጋር ልትሰራ ትችላለህ ግን business acumen ያለው ሰው literally can run labs around you because አንተ ቁጭ ብለህ ኮድ እያደረግ ሙሉ ግን ቢዝነሱ like run እያደረገ ያለው በዛ ሰው ነው the moment you lose that person you don't have a business so you have to be technical ሰው ከሆንክ I literally tell you to
start tomorrow now, ውልና ማስረጃ ቁጭ በል ዝም ብለህ because that is part of the, like most likely that's going to be your day for the next few years and you're going to be going through a lot of stakeholders የተለያዩ በሮች ታንኳኳለህ የተለያዩ ሰዎች ትተዋወቃለህ networking events such as this I think they're very important to your to develop that side but having just technical ሆኖ ሁሉም ሰው ቁጭ ካለ ስራ በዛ መንገድ አይሰራም and I'm not a technical person by the way so you're not okay so we're safe but I suggest for any person who has the technological expertise business acumen is very important now your business side ማወቅ አስፈላጊ ነው ከዛ ደግሞ ቢዝነሱ ካለ ደግሞ ቴክኖሎጂ አይመለከተኝም ማለት አትችልም because ይመለከታል ነገ ጠዋት you'll be in those rooms where you're going to be asked questions so አሁንም ቴክኒካል አይደለሁም ብለህ ግን if you ask me questions I can definitely act yeah maybe I saw post ነበር maybe okay ውሸቴ ነው እንዴት ነው እሱን ነገር ዲስትሪቢዩት ሲስተም ተጠቅማችኋል ምንድን ነው so literally የኮረጅካትን ነገር ንገረን actually he's right because we're literally faced with these kind of problems recently እንዳልኩት ቅድም unanticipated የሆነ traffic ሲመጣ if your architecture cannot in the back end cannot handle it and መጀመሪያ የሰራው build if it's not meant to that scale of traffic you know like መጀመሪያ ላይ እንደውም አስተሳለ የሩጫ ምንድነው ሲወጡ የታጠቁት ሲወጡ ይፈታል ይባላል መጀመሪያ ላይ ይሄ non functional testing ምናምን አላረክም በቃ ዝም ብለህ ልቀቀው ነው አሁን ላይ like slow መሆን ሲጀምር crash ማድረግ ሲጀምር those things arise ማድረግ ሲጀምሩ አሁን ላይ we're going back to the drawing board and really improving those things distribution and everything we're building it so it can be agile for the scale that we anticipate and እንዴት ነው it's such a እንዴት ነው it's a good problem to have ያው ስራው መጥቷል ግን የመጀመሪያ ኢምፕሬሽን ላስት ያደርጋል so ብሬክ ካረገ ይሄማ ማይሰራ ነው ነገ ጠዋት ላይ ፈለገ መተህ ታወራልኝ አላምንህም ስለዚህ that part we're still working on it እንዳልኩ end game ላይ ደርሰን ሳይሆን ነገ ጠዋት ላይ ደግሞ we'll be faced with another set of issues but we're building for that scale and መጀመሪያ ላይ ግን what I would suggest for any company is do those testings run those tests so functional non-functional all tests run them ከዛ በኋላ have a good metric of at least እስከ point breaking ምንድን ነው so when you know when point break happens you'll be saying 10 ሰው የቀረው before this falls down collapses አሁን ላይ ግን if you don't run those things you wouldn't know what breaks it so which is literally what happened to us and he said አረ ቆዋን ዛሬ እንደዚህ በለያዘው ምናምን so I would suggest for you if you're just starting off at least know which number that is and write that በትልቁ ለዴቭ ቲሞቹ ስክሪን ሴቨር ላይ like you need that yeah እኔ ቢዝነስ ስታይል ሳናገር እንትን ሄኖክ እንትን ፓርትነርሺፕ ላይ ሲመጣ እንዴት ነው ኢንዲፔንደንስን ሜንቴን የምታደርገው while still giving out your value እና getting that benefit from the partner do your partners like overstep their bounds or like how do you set the bounds you mentioned papers here like sweet command and now like as soon how do you consider all those different moving pieces when it comes to partner selecting working with a partner and now benefit analysis with one which we should consider okay that's actually a great question so if first of all, if you're working, there must be some sort of mutual beneficial trading between both parties. So that has to be secured. If not, there wouldn't be any kind of thing to be taken in the first place, no? Then don't forget these 3 words, NDA, non-compete, non-solicitation. Those 3 documents, you should have it because at any point, ስራችን መስራቱ አይቀርም ግን ስራችን እየሰራን እያለ የሂውመን ኔቸር by default
we are prone to errors. And when this happen, ለምሳሌ ያንተ ክላይንት አለ ከአንተ ጋር እየሰራን በሆነ አጋጣሚ ነብዩን ተዋውቄ የኔ ክላይንት እንደሆነ ሁለታችንም ግን ሚቹዋሊ እየተሰራን ያለ አንተ ሄደህ እሱን ፕሮጀክት ታደርገው ትችላለህ። ኦር ደግሞ እኛ የምንሰራውን ስራ ለሶስተኛ ወገን አሳልፈህ ልትሰጥ ትችላለህ። ኦር ደግሞ in the case of competing እኔ ራሴ ያንተን ስራ ልሰራው እችላለሁ። So these things have to be protected. እነዚህም I would have a legal advisor, not on, I mean like mature የሆነ startup ከሆነ you will have it in-house. In our case, we have a legal person in-house. But መጀመሪያ ላይ ግን I still do have an advisor on board. ሁልጊዜ ምንም አይነት ኮንትራቶች እናያለን because እኔም የሊጋል ካፓሲቲ እና እውቀቱ የለኝም። and ያን ስፔሻላይዝ የሚያደርግ ሰው ጋር ሄደህ እነዚህን ፊድባኮች ብትወስድ ጥሩ ነው። because መጀመሪያ it's all like rainbows and glitter and ሁልጊዜ ቢዝነስ ሲሰራው በጣም ደስ ይላል ተጨባበጥን ፎቶ ነው። ከዛ በኋላ ግን ስራው ሲመጣ በተለይ ደግሞ ገንዘቡ ሲመጣ ትጣላለህ because those things የጥቅም ጉዳይ ይሆናል። so one thing I would suggest for any startup is legal ነገሮችን don't understate the value of those things. መጀመሪያ ያልተፈረመ ነገር በኋላ ዋጋ ያስከፍላል። ሌላ ጥያቄ? እኔ ጥያቄ አለኝ። እቁብ ጀምር ልላቸው ነው። ቦት ወይስ እንዲሆን ፋይናል ጥያቄ አዘ ፋውንደር አይ ቲንክ የሆነ ኦፕቲሚስቲክ መሆን ይጠይቃል አይደል? ያ ማይንድሴት ምን ይመስላል? አውትሉኩ ምንድን ነው? እና ለሌላ ፊሎሶፊ እንደሱ አይነት ነገር ጋር ካለ ፊትን በሱ ራፓፕ እናደርገው። So I think optimistic ግዴታ መሆን ያስፈልጋል። I don't think it's an if, buts or maybes. I don't think anyone can contest that. because የነገን የሆነ ነገር የነገ የተሻለ ነገር ይኖራል ብለን ካላሰብን ዛሬን እዚህ አንመጣም ሁላችን። Here we're like in any engagement we're looking for the tomorrow. There's always going to be a better path, going to be a better things that are going to occur in the future. That's the human literally ተስፋ ነው የሚያኖረን ነው የሚባለው። So optimism I don't think ለአንትረፕረነር ለኔጎሽብል አይመስለኝም። It's literally something we should all have and ሁላችንም even besides being an entrepreneur ማንኛውም ስራ ላይ ነገ ፕሮሞት እንደረጋለን፣ ነገ እናድጋለን፣ ነገ ደሞዝ ይጨምራል ምን አስበን ነው የምንሰራው። So 100% that has helped me and I'm still ያው ቅድም እንዴት ነው ጥሩ መርጬ ማውራት ብቻ ሳይሆን ቻሌንጆቹ ማውራት አለብን። ኦፕቲሚዝም ብቻ ካለ ብቻ የምታልፈው ቻሌንጆች አሉ because nothing else በሌላ መንገድ ከሄድክ አያስኬድም። and ቅድም እንዳወራነው longevity is the game. The name of the game is longevity, especially in such a early market and emerging market as such as Ethiopia. I don't think you have an option. So optimism, is it more a character or something you should adopt? I think it's more of like a philosophical questions and I would not rather go that route, but I suggest at least purpose is good and optimism comes from serving something beyond the grasp of today, what the present cannot give you but what the future holds. And and find other ways to be እንዴት ነው ያኛው when ሁላችን እንደሰው ደግሞ ስትፈተኑ ወይ ችግር ሲገጥም go for the healthier ways of expressing those things. If it's working out, if it's meditating, if it's doing those things, because anyways ስራው ይጠብቃቸዋል። So in a short amount of በአንድ ውድ ውስጥ ቫኬሽን መሄድ አትችልም። ሰኞ የሆነ ስብሰባ አለ። ስለዚህ በ6 ሰዓት ውስጥ ኔትፍሊክስ ፊልም አይተህ ዮጋ ሰርተህ ጂም ሰርተህ ሰኞ ጠዋት ምንም ባልተፈጠረ you have to go because that's how you should operate and that's life and yeah I hope you all took something and I hope to take something from you guys on in wrap up ስናደርግ and I appreciate you. Thank you guys very much. Conversation.